ቀለበት የለም እርግጠኛው የምነግርሽ ነገር ቀለበት የለም ስለዚህ አሳይኛ ለምን ጊዜ ታጣቀኝ የታለ እስቲ ይዘሻል መልሻ አንተ ቆይ ሰው እንደምን አሰራም እንዴ እየጠራው እኮ ነው ምንድነው ምንድነው ማግልጽ እኮ ነው ምንድነው ከዚህ በላይ ምን ልትላለህ አንተ ቆይ ለምንድነው ሁሌ ነገሮች ለምንድነው የምታባብሰው ቢያንስ ባጭሩ እኮ መቋጨት እንችላለን የሁሉ ነገር እኮ የመጣብን እስከ ዛሬ ድረስ ችላያልን ነው ልጅቷ እኮ በስነ ስርዓት እንኳን ማለት ነው ሲጀመር ብታወራ ራሱ ምናልባት ልታስፈልገን ይችላል ምንም አታስፈልገን በቃ በሱ በኩል የሚመጡ ሰዎች እኛ አያስፈልጉንም ምንም አታረግልንም እቺ ሴትዮ እኛ ወሬም በቃ ከሷ ምንም የሚመጣው ነገር ይቅርብን መጣጥ ውስጥ የሆነ ነገር እንዳለ ጠርጥሮ ብድግ አድርጎ የሰጣት እኮ የሆነ ነገር እንዳታወጣበት እኮ ነው ምንም ታወጣበት አይደለም እዛ ጋር የሆነ ነገር ልትናገር ነበር ሲጀመር እሷ ጥላት ወደ ውስጥ ባትገባ ኖሮ ብዙ የምትናገረው ነገር ሊኖር ይችላል ነበር ልክ እሷ ወደ ውስጥ ስትገባ ብድግ አድርጎ መርዙን ሰጣት እኮ ይስጣትኛ አይመለከተንም ማለት ያለብን ምንም አታረግልንም በቃ እኛ ምንም ማረግልንም ሰው አዲስ ሰው ሲመጣ መቀበል የለብንም እሺ እኔ እኮ አሁን እኮ እዚህ ጋር አሁን እንደዚህ ሆናለች ከዛ ደግሞ ሲቀጥል ቤት ውስጥ የሆነ ነገር እኮ ሊፈጠር ይችላል አንቺ ሞታስ ቢሆን ኖሮ ብለሽም ማሰብ አለብሽ ቪዲዮ ላይ ነው ያለችው አይተውናል ምስክር አለው ከፈለገ ፖሊስ አምጥቶ ማስያዝ ይችላል አሁን በዚህም ደቂቃ ማለት ነው ስለዚህ ይሄን ሁሉ ነገር እኛ እኮ የሚመለከተን ነገር የለም በሱ ወይ ከሱ ተከትላ የመጣችው ልትሆን ትችላለች ከሱ ተከትላ ማጥራች እኮ እሱ ራሱ የራሱን ስላሰበ ነው ያመጣችው አውቋታል በደንብ ስለሚያውቃት መሰለኝ ምክንያቱም እዚህ ጋር ቁጭ ብሎ ማለት ነው ልክ አያትና ምን ልትሰሪ መጣሽ አላት ያ ማለት ምንድነው ያውቃታል በስነ ስርዓት ይተዋወቃሉ ማለት ስለሚያውቃት መሰለኛ እንደዛ ይሆነው አሁን እኮ ነው ስለዚህ የሱ የሚያውቀው ሰው ደግሞ እዚህ ቤት መቀመጥ አይችልም የለበትም ቢያንስ ያን ሚስጥር ልትነግረኝ ይገባል መናገር ጀምራ እኔ ብቻ እኔ አላቅም አሁን አንቺ ዝም ብለሽ ብቻ ብዙ መጨናነቅ ማያስፈልግም ታዩና አንቺ ወደ ስራሽ ተመለሽ ስራሽን ስሪ እቺ ሴትዮ እዚህ ቤት ሳትወጣ ምንም ስራ ልሰራ ማችልም ምንም ነገር እሚት በእናትሽ አትበጥብጪ ነው ወይስ ቆይ አሁን ባለፈው እንደዛ ያለው እውነት ነው እንዴ ቆይ ለኛ ምንም እንትን የምትይው ነገር የለም የምታግዢው ነገር የለም ለኛ ነው ማላግዘው ስለማግዝላችሁ መሰለኝ በጣም እንትን ስለምል መሰለኝ እንደዚህ ማውራው ኧረ በስመ አብ አንቺ ሲጀምር ማላግዝላችሁ እኮ ምን አገባኝ ብዬ ልተው እችላለሁ ግን እቺ ልጅ ደግሞ ሌላ ጣጣና ሌላ እሳት ውስጥ ነው የምከተነ እኛ ምን ታረግልናለች በቃ ወሬዋ ይቅርኛ ምንም አትንገረም በቃ ወሬዋ ሊጠቅመን ይችላል በዛ ላይ ቪዲዮ ይዞብናል እስካሁን ድረስ እኮ ቪዲዮ ይዞብን እኮ ነው ቁጭ እያለ ያለው እያስፈራራን ያለው እኮ በዛ እኮ ነው እና ታዲያ እኛ እስቲ ንገሪኛ አንዱን መንገድ ንገሪ ሌላ አይደለም አንዱን እስቲ ማስጠፊያ መንገድ የምትይውን አንዷን ንገሪ እቀበላለሁ ሐሳብ ብታቀርብ እስቲ እውነቴን ነው የምልሽ አሁን ሐሳብ እናመጣለን ግን አንተ ታከሽፍ እስቲ አንድ ሐሳብ አስቢና ይሄንን ሰውዬ ቪዲዮ ያለው እሱ ስልክ ላይ ብቻ አይደለም ትላንትና ከሸፈብን ቢያንስ የሆነ ነገር አጠጥተን በቁጥጥራችን ስር ለማዋል እየሞከርን ነበር አዙሮ ሌላ ሰው ጋር ወስዶ ወንጀል ውስጥ ከተተ ሰውየው ቀድሞ ያውቃል ቀድሞ የሚያውቀው ነገር አለ ቀድሞ ቤት ውስጥ በቃ ምን እኔ ይከታተለን በድምጽ ይከታተለን በሆነ እኔ ግራ እየገባኝ ነው አንድ ቀን ሙሉ እዚህ ውስጥ ማለት ነው ካንቺ ጨምሮ መረጃ የሚያደርሰው ሰው ተውጣቶ መፈተሽ እንዳለበት ነው የሚሰማኝ ጠንቆይ ስለሆነ ምንም ጠንቆላ አይደለም መረጃ እያንዳንዱ መረጃ ስለሚደርሰው ብቻ ነው በእርግጠኝነት አለ የሚያደርሰው አለ ምናልባት አንቺም ራስሽም ልትሆኚ ትችያለሽ ባለፈውም ራሱ አሳያለሁ ደረሰኝም ብሎ ልዑል ሳያሳየኝ ስለቀረ ነው ይመጣል አሁንም ዛሬም ይመጣል ያንን ነገርም እናጣራለን መረጃ ካለ አንቺ ከሱ ጋር እንደምትገናኝ ከታወቀ ግን እመኚ ማለት ነው አስፈንጥሬ ነው የምጥልሽ አርቄ ነው ገደል ምከትሽ የምሬ ነው ሲጀመር እሱ ምን ሊያረግልኝ ነው እኔ ከሱ ጋር የሱ መረጃ ማን ስለሆነ ነው ሲጀመር እኮ እሱ እኔ ብዙ ጊዜ ምለፋው እኮ የሰውዬ ከዚህ ህይወታችን አስወጣው ብዬ ብዙ ቀን ብለፋ
አስወጣው ያለሽ ግን አንድ ማስወጫ መፍትሄ አምጥተሽ አታውቂም። ግን አትቀበልም አንተ። ብዙ ጊዜ እያመጣው ነበር አንተ ግን አንዱ ፍሬ ራሱ ተቀበለኝ አታውቅም። ስለዚህ እኔም ደግሞ ምንም ማድረግ አልችልም ከዚህ በላይ ማለት ነው። ሲጀመር የዚህ ቤት ነገር ምንም አይነት መፍትሄ ይመጣል ግን ምን አንዳንድ ነገሮችን አጣርቼ አንቺ እጅሽ ካለበት አንቺ እጅ ከተገኘበት ማለት ነው እመኚ ሌላ ታሪክ ነው የሚፈጠረው። ችግር የለውም የዛን ቀን ማን እጁን ደግሞ እኔ አንድና ማን ነው ደግሞ ሎል ነው የሚሆነው። ሎል አንተ ነህ ምን እንዴት ነው ጎታታ የምትይው ሰውን ነው እንጂ ወደዚህ አንተ ልጅቷ እንዴት ሆነች? ትንሽ እንትን ብላለች። አሁን ተነስታ ነው ኦሬዲ እናቅታለች። ግን እኔ እኮ ምልክቱን ነግሮኝ ነበር እኮ ሰውየው መጀመሪያ ላይ ትንሽ የሆነ ራስ ሊያስት ይችላል ምናምን። ከዛ በኋላ ግን ችግር የለውም መፍዘዝ ነው የሚያፈዛቸው አርጎ ያልካቸውን ነው የሚያደርጉት ምናምን ነው ያለኝ ማለት ነው። እና አሁን ዝም ብላ ነው በቃ ፈዛ ተኝተን ቁጭ ብላ ይሆናል። ምን አይነት ጭንቅላት ቢኖር ነው ቀድሞ ይሄንን ነገር ተከተለው ከመጣሽ በኋላ ለሷ ሊሰጣት ይቻላል? አውቋል። እኔ እያንዳንዱን መረጃ የሚያቀብለው ሰው አለ። ምን ደረሰ አጣራ ብዬ ምን ደረሰ? ችግር የለውም በቅርቡ ተነሽ አንቺ ምን ደርሱ ምሰል ምን ደርሱ የምትቀመጪው እዚህ ጋር የጮኸና አይደል እንደኛ ትላንት ራሱ ምን ስትል ነበረ? እኔ መርዝ ልሰጠው ነው ስለ የለሁበትም እኔ እንዳሰጡ ሲጀመር እና እኔ ፎቶ ልክ እኔ መድኃኒት ተሰጠዋለሁ ብዬ ስል ሮጣ ወደ ውስጥ ገብታ ነበር። ማለት ቪዲዮ ላይ የሚታይ ነገር ደውለሽላታል? እኔ አንድ ቀን እሷን ከቤት አስወጥተን የሆነ ነገር እንሞክር። በደንብ እንደሚሳካ እርግጠኛ ነኝ። ምክንያቱም እያንዳንዱ ነገር ከፊታችን እየቀደምሽ እያከሸፍሽብን ያለሽው ራስሽ ነሽ። እንደውሽ ታውቂያለሽ። እንደዛ ማረክ ሰው አይደለም። እኔ ራሳችሁን ጠርጥሩ። ከጎን አለው የሚሉ ሰዎች ጠርጥሩ። እሺ በደንብ ከጎኔ ያሉ ሰዎች እያገዙኝ እየረዱኝ ነው። አንቺ ግን ማለት ነው ከዳንኤል ጎን ሆነሽ እኔን እያጠቃሽ ነው ያለሽው። ምክንያቱም እኔም ዝም ስላልኩ እኔም በጠረጥሪኝ ትናንት የለውም። አንተ ሰውዬ ግን አንተ ከኔ ጋር የሚያያይዝ ነገር አለ እንዴ? ምንድን ነው የሚያያይዘኝ? እንደምንም ከኔ የምፈልገው ነገር አለ? ምን ብዬ ነው የምፈልገው? ባለፈው ያላየኸው ነገር እኔ እሷ ናት የሁሉ መረጃ የምታቀበለው። አንቺ ነሽ። ከምን ደረስ መረጃው ያሉትን እያንዳንዱ ነገሮች ሲቀጥል ከሱ ጋራ ይሄኔ መቼስ በስልክ ወይ ስትገናኝ በስልክ አይሻለሁ እኔ ደግሞ አሳይሽ። ዲነሽ እንደ ብልጥ እኮ ነሽ አንቺ እኮ ከሱ ጋር ስትሰሪ ብልጥ ነው የምትሆኚው። አጥፊው ይልሻል፣ የተደዋወልሽበትን ያወራሽበትን አጥፊው ይልሻል። እኔ ግን እንዴት አድርጌ እንደምነቃብሽና እንደምደርስብሽ ደግሞ አውቃለሁ። ከአንቺ ውጪ እዚህ ቤት ውስጥ ማንም ያቃጥር ሰው አይኖርም። ቀልማ አንቺኛዋ ልጅቷ እንዴት አብረው ልትመጣ ቻለች? ቤቱንስ እንዴት ልታውቀው ቻለች? ምን እንዳለ ሰምተሃል? እንደመጣች እዚህ ጋር ስታወራ አንተ ብቻ ነው የመበጥበጥ መብት ያለ አለች። ከዛ ሊመታት ሲል ደግሞ ነይ ምናምን ብሎ ሊመታት ሲል ስንት ጊዜ መታኝ፣ ስንት ዓመት መታኝ እኮ አለችው። በስነ ስርዓት እንዴት ነው በደንብ ሲጀመር ታውቃለች። እዚህ ጋር የሚፈጥረውን የሚበጣብጠውን ብጥብጥ ታውቃለች። እና ተከትለው የሚመጣችው ለዚሁ ጉዳይ ነው። አንቺ ብታውቂው ምናልባት ይቺ ልጅ እኔ እኮ እያልኩ ያለሁት ሰውን አስወጣ እያለች ነው። ምናልባት ይቺ ልጅ የትዳራችን መመለሻ የትዳራችን ወደ ሰላም መመለሻ ልትሆን ትችላለች። የሰላም ከምታደርገው ብትሆን ይኸውልህ አሁን እኮ ይተዋወቁ የለ እሚት እሱና እሷ ይተዋወቃሉ። ገባ? እሷ እውነታውን ልትናገር ስትል ያለውን ነገር ልትናገር ስትል ገብቶሃል አይደል? እንዳትናገር ቶሎ ብለሽ አስወጪ ከቤት ብሎ አሳይመንት ሰጥቷታል። አዎ ሰጥቶታል። ልትሰልል ብትሆን ስችልች ልክ እኮ ነህ። ሲጀመር ማለት ልትሰልል ነው ብለህ ማሰብ ልክ ነህ። ግን ደግሞ ልትጠቅመን ትችላለች ብለህ ማሰብ ልክ ነህ። አጠቅምም ይቺ ልጅ ለሱ ምን እንደሆነች ማለት ነው መገመት በጣም ቀላል ነው። እንኳን አንተ ህፃኑ ልጅ ራሱ ይገርማል። ምንድነች እባክሽ? አንደኛ ምንድነች?
አይደለችማ እቺ ልጅ በስትክክል ማለት ነው ሚስቱ ናት የሱ ማለት ነው እንዴት ነው አዎ ሚስቱ ናት እንዴት ነው አንቺ እንዴት አወቅሽ ለና ዝም ብላ ነው የምትስቃው አይደለም ቆይ እንዴት አወቀሽ መጀመሪያ እኮ ኧረ ለማለት ራሱ ለመገመት ራሱ እንዴት ነው ሚስቱ ልትሆን ይችላል ሚስት ካለው የሁሉ ነገር ሲፈጠር እሷ የአእምሮ በሽተኛ ነኝ እንዴ ዝም ብላ ቤት የምትቀመጠው ሚስቱ ልትሆን አትችልም ተሳስተሽ እንዴት አንቺ አወቅሽ እኔ የራሴ ማረጋገጫ የተሳሳተ መረጃ ነው ምንድነው መረጃሽ እስቲ የምታውቂው ከሆነ በትክክል ትክክለኛ ሲጀመር ልታጭበረብር ነው ትክክለኛውን ነገር አትናገር እንድናስወጣት ፈልጋ ነው በእናትህ ከፈለክ ከእሷ ጋር መሆን ትችላለሽ ምንም አይደለም ደውሎ ነግሮሽ ነው ይሄን መሰለኝ እንደዚህ ማውራው ይቺ ሴትዮ የምታስወጣ ከሆነ አስወጣ ማታስወጣ ከሆነ ግን ከዚህ በኋላ የሚመጣው ነገር ራስ ተቀበለዋል ለምንድን ነው አላስወጣትም ሲጀመር አንቺ ማስፈራሪያትም ደረጃ ይደረሽ ዝም ብላ ያለሆነ መረጃ አላስወጣም ሲጀመር ጥቅም አላት እሚቱ ለዳንኤል እየሰራች ነው ጥቅም አላት ስለዚህ እሷ ከወጣች ብዙ ነገር ይቀንስላቸዋል ሚስጥራቸውን ልታወራባቸው እኔ እኮ በፈልገው እኮ ዛሬ ራሱ መጠየቅ ይችላል ግን መናገር አልቻለችም ልጅ በጣም ነው ሚስጥር የምትነግረው በደንብ ነው የምትነግረኝ አሳይሻለሁ ደግሞ እንዴት እንደማሳይሽ ደግሞ ታያለሽ ማለት ነው ግን እኔ ያልገባኝ ነገር ታነሽ ወደዛ ያልገባኝ ነገር ምን እንዴ ለምንድን ነው እሱ እንትን ልትይቻልሽ ሚስቱ ናት ልትይቻልሽ ንገሪ ሚስቱ በጣም ማረጋገጫ ስላለኝ የምን ማረጋገጫ እኛ ምን ነው አስወጣትና ማለት አላስወጣትም ማረጋገጫውን ንገሪ ሚስቱ ከሆነች አስወጣታለሁ ከሷ ጋር ምን አለክ ምን አለሽ ታዲያ አንቺ ራሱ ምን አለሽ ለምን እንደው አስወጣት የምትይው ታውቃታለህ አላውቃትም ስለዚህ ማናት ከየትም የመጣች ልቅምቃሚ ማናት አላስወጣትም ብለህ ቤት የምታስቀምጠው ከየትም የመጣች ልቅምቃሚ ከሆነች ህይወትሽ ላይ ለምንድን ነው እሱ ተጽዕኖ የምትፈጥረው አንቺ ለምን አስወጣት ያለሽ ንገሪኝ እሺ አይደለም ሚስቱ ናት ያልሽበትን ምክንያት ብቻ ንገሪኝ ያን ነው ማስረጃ አለኝ እኮ ማስረጃውን ንገሪና እኛም ያስረጅልና ነው ያደረገችው ቀለበት አይተኸዋል የምን ቀለበት አላረገችም ቀለበት አንተ እንዴት ነው አይተሃል ቀለበት እጇ ላይ ኧረ እኔ ላዩ የለም በትክክል እስቲ ያሳይ ወንድ ነው እሺ አሳይኝ እኮ አሳይሃለሁ ታስወጣታለህ ካየው ቀለበት ካላት አስወጣል ግን የላትም እኔ እርግጠኛ ነኝ እንዴት ነው የሚኖረው ስትከራከር እኮ ድርቅ ብላ አትከራከር አሳይኝና ቀለበት ያማታል እንደ ልጅቷ ቀለበት የላትም እርግጠኛ ነኝ የምነግርሽ ነገር ቀለበት የላትም ስለዚህ ቀለበቷን እጇ ላይ ያለው ቀለበት አሳይኝ ቀጥ ብለህ በዚሁ ታስወጣታለህ አሳይኝ ለምን ጊዜ ታከታተል የታለታ አሳይና እስቲ ይዘሻል ውሸቷን ነው እኔ ቀለበት ምንም የላት ስማ አውቃለሁ እንዳስወጣት ዳንኤል ብሏት ሲጀመር ማለት ነው ይዘሻል ያልመጣም ካለችሽ ጥሪ ዳንኤል ብሏት እውነታውን ነው ነገር ዳንኤል እንድታስወጪ ምናምን ብለው ተመሳጥረው አይደል መልሻት አልመልሳት አስወጣት ልትወርቅ እኮ ነው መልሻት አይመለከተኝም አስወጣት ለምን መልሳት አስወጣታለሁ ብላ አውርታለሁ ስለዚህ አስወጣት ሚስቱን ከሆነች ትጠቅመናለች አስወጣት በቃ አላስወጣም ሚስቱን ከሆነች ትጠቅመናለች ስለዚህ ነው አስወጣታለሁ ዞር በል እንዴት ነው ዞር ብንለው አይመለከትሽም እንጂ እኔ ግን ከዚህ በኋላ ያን ያስፈልግ ይመጣው አንድ ነገር ሚስቱን ከሆነች ትጠቅመናለች አዎ ሚስቱን ከሆነች ትጠቅመናለች ቀለበት ደግሞ የሌላ ሰው ቢሆን ቀለበት አረገች ማለት ደግሞ ሚስቱ ነች ማለት አይደለም የሌላ ሰው ቢሆንስ ሚስቱ ነች ማለት አይደለም ቀለበት አሰረች ማለት ሚስቱ ነች ማለት አይደለም ተሳስተሻል ይሄንንም ስህተት ነው ስለዚህ ይቺ ልጅ ራስን ሲጀምር ሚስተር መታቅ ቢሆንስ የምን ሚስተር ስለዳኒ መታቅ ቢሆንስ ስለምታውቅ እኮ ነው ትናንት ልትናገርበት ስትል እና አስወጥተ መረጃውን ነው የሚጠቅመን እሷን ማስወጣት ነው የሚጠቅመን አይደለም መረጃው እዚህ ጋር
ጭንቅላትን መጠቀም አለ። ስለዚህ አስወጣናት ማለት ምናልባት በጣም የሚፈልጋት ሰው ልትሆን ትችላለች። አስወጣናት ማለት መረጃው እሷ እጅ ያለው መረጃ አመለጠን ማለት ነው። ኪሳራ ነው ማለት ነው። ግን እቺ አስወጣ ምትለይ እያለች ምትለፈልፈው ምክንያቷ ይሄ ነው ማለት ነው። እኔ ደግሞ ግደኝ አላስወጣችም። መውጣት የለባትም። ከፈለጋችሁ ሁለታችሁ ከእሷ ጋር ተባብራችሁ ገደል መግባት ትችላላችሁ። ስለዚህ አይመለከትም። በሌላውበት ምናልባት ወጣ ካልኩኝ ራሱ ያኔ ካስወጣቻት ሙሉ እውነት በጣም ሌላ እስቲ እናያለን። አንቺ እንዳልሽ እንደሆነ እናያለን። ችግር የለውም። አስወጣቻት ማለት እውነታው ታወቀ ማለት ነው። ከሰርም ማለት ነው። ደግሞ ይሄንን ደግሞ አላደርግም በህይወት ቆም እፈልጋታለሁ። ብዙ የምታቀብለኝ መረጃ ይኖራል። በትክክል ቀለበት አደረገች ማለት ሲጀምር ለምን ታስመስላለህ? ራስህ እኮ ነው ያመጣሃት። ምን እንደማ ራሱ በጣም ታስመስላለህ። ከዚህ በፊትም ብዙ አስመስለህ ነበር። አሁንም ግን እያስመሰልክ ነው። እሺ ጉግማ ደግሞ የማይታወቅበት ተረዛ ከብት እኔ ጭራሽ ወደ እኔ ስታዞር አያት። እቺ ልጅ እኮ ብዙ ነገር ነው። የሆነ ሴራማ አለ።